الله عليه وسلم الكيس ጮሌ ማለት አሉ من دان نفسه ራሱን የተቆጣጠረ ራስን መቆጣጠር ከባድ ነገር ራሱን የተቆጣጠረና وعمل لما بعد الموت ከሞት በኋላ ላለ ነገር የሰራ ነው ይሄ ነው ብልጥ والأحمق ጅል ማለት ደግሞ ከብት أحمق ማለት ሞኝ ማለት من أتبع نفسه هواها نفسه سميتان እንድትከተል ያደረገ ስሜትን መሪ አድርጎ ልቦለድን መሪ አድርጎ እሱ የሚከተል ማለት ከዛው ጋራ ደግሞ ወተመና على الله الاماني አላህ ላይ ምኞቶችን የሚመኝ እንደ ዱንያው ነው እንጂ የቸገረኝ አኺራማ ችግር የለውም በአንድ ቆሪ ገንፎ ይላሉ አንዳንድ ገጠር አካባቢ የሰማነው ማለት ነው አኺራ ተራ ነገር አድርገውታል والله ስላላመኑ ነው በደንብ አለዛ حساب شديد አለ عذاب አለ وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور አኺራ ላይ ብርቱ ቅጣት አለ ምህረትም አለ የዱንያ ህይወት የማታለያ ህይወት ብቻ ናት ስለዚህ ወንድሞቼ ኢማናችን ዝቅ ያለ እየተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለው ገለል ብሎ ራስ መገምገም አንዱ ነው በተለይ ደግሞ ወቅት السحر ላይ አላህ ካሳካ አላህ ያሳካልን በዛን ሰዓት ላይ በድግ ማለት ከተቻለ እንዴት ያማረ ነገር ነው ያን ሰዓት ጉራም አትፈራም ሸያየኛል አትልም ቢያዩም ቤተሰቦችህ ናቸው እሱ እንደውም አላህ ኸይር እንዲያመጣልህ ከፈለክ ቀስቅሰህ ባለቤትህን ትንሽ ዱዓ እናርግ እስቲ ትንሽ እንደዚህ የሚል ሰው አለ በዱንያው ላይ መቼም ተሳሰባሉ ወጪው ጎድሏል ይሄ ያስፈልጋል ይጨናነቁ ይኖራሉ ሰግደሻል ወይ ምን ያህል እንደው ከሐራም ነገር ተጠንቅቀሃል ከስበህ ስትመጣ እኮ ኢማሙ አህመድ ባለቤታቸው ይባላል